ቢስሚላህ ራህማን ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ አልቁድስ ዩቲዩብ ከሚያቀርባቸው የተለያዩ ፕሮግራሞች በዛሬው የታሪክ አምድ ፕሮግራም የመርየም ቢንት ኢምራንን ታሪክ ክፍል 2 ፕሮግራም ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ታሪኩን ማቅርብላችሁ ወንድማችሁ ከአቡ እስማኤል ነኝ። መልካም ቆይታ። መርየም እንደ ወትሮዋ በምስራቃዊ ኢየሩሳሌም በሚገኘው ቅዱስ መስጊድ ራሷን ከሰው ገለል አድርጋ ለአላህ በመተናነስ ላይ በነበረችበት ወቅት መላኢካው ጅብሪል አለይሂ ሰላም ራሷን ከቤተሰቦቿ ለመከለል ሙሉ በሙሉ ሰውን ተመስሎ የተሰራውን መጋረጃውን አልፎ ገባ። እሷም በጣም ተደናገጠች፣ ፈራችም። ብቻዋን እንዲተዋትም ጠየቀችው። ከነርሱ የሚከልላትን መጋረጃም አደረገች። መንፈሳችንንም ወደ እርሷ ላክን፣ ትክክለኛው ሰውም ተመሰላት። እኔ ካንተ በአራህማን እጠበቃለሁ፣ አላህን የምትፈራ ከሆንክ አትጠጋኝ አለችው። ጅብሪልም አለይሂ ሰላም በውስጡ ያደረውን ስጋት ለማስወገድ እንዲህ ሲል መለሰላት። እኔ አንቺ ያሰብሽውን አይደለሁም፣ ነገር ግን ከፈጣሪሽ ከአላህ የተላክ መልእክተኛ እንጂ። እኔ የጌታሽ መልእክተኛ ነኝ። ንጹሕ የሆነን ወንድ ልጅ ስጦታ ላበረክትልሽ መጣሁ አላት። እንዴት ወንድ ልጅ ሊኖረኝ ይችላል? በሁኔታው ተደንቃ ነበር። ባል ሳይኖራት አሊያም አንዳች ኃጢአት ሳትፈጽም እንዴት ወንድ ልጅ ሊኖራት እንደሚችል አልገባሽ አላት። አንድም ሰው በጋብቻ ያልተገናኘኝ ዝሙትንም ያልፈጸምኩ ሆኖ እያለ እንዴት ልጅ ሊኖረኝ ይችላልን? አለች። እንደዚሁ ይፈጸማል። ጌታሽ ይህ ከኛ በሆነ ችሎታ ልናደርገው አቅደናል ብሏል። ይህ የተወሰነ ጉዳይ ነው። አላህ ልጇን ለሰው ልጆች የእርሱን ህልውናና ወሰን የለሽ ችሎታ የሚያውቅበት ተአምርና እዝነት ላይ አድርገው ማቀዱን ገለጸላት። በዚህ ሁኔታ ኢሳ ተአምራዊ በሆነ መልኩ ሊጸነሱ በቁ። ጅብሪልም የአላህን ትእዛዝ በዚህ መልኩ ፈጸመ። ኃይሉንና ስልጣኑን በዚህ መንገድ አሳየ። ሰውንም እንዳሻውና እንደፈቀደው ፈጠረ። የሰው ልጅ አፈጣጠርም በአራት መልኩ የተፈጠረ ሲሆን አባታችንን አደምን ያለ ወንድ እንዲሁም ያለ ሴት ያለምንም ከምንም ሰው አደረገው። እናታችንን ሐዋን ደግሞ ከአደም የጎድን አጥንት ፈጠራት። የተቀረነውን ደግሞ ከወንድና ከሴት እንድንፈጠር አደረገ። ኢሳ ከእናት ብቻ እንዲፈጠርም ፍቃዱ ሆነ። አላህ ሱብሓነሁ ወተዓላ በዚህ መልኩ የሰውን ልጅ በአራት መንገድ ፈጥሮም አጠናቀቀ። በዚህም የእሱን ምልዕነት አረጋገጥን። እኛም ስልጣን ሁሉ የእርሱ መሆኑን አመንን። በእውነት ከአላህ ሌላ ፈጣሪ የለም። አምልኮና ስግደት የሚገባው ለእርሱ ብቻ ነው። ከመርየም የተገኘው ሕፃን ከአላህ የተላከ እዝነት ነው። ከነቢያቶች መካከልም ነቢይ ይሆናል። እሱ ለአላህ ከሚሰግዱትና እሱን ከሚገዙት መካከል ነው። እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል። መላእክት እንዲህ ባሉ ጊዜ አስታውሱ፣ መርየም ሆይ አላህ ከእርሱ በሆነ ቃል ያላባት የሚወለድን ልጅ ያበስርሻል። ልጅሽ የመርየም ልጅ አልመሲህ ኢሳ በሚል ስያሜ ይጠራል። በዚህችም በቀጣዩም ዓለም የተከበረ ከአላህ የቅርብ ባለሟሎች አንዱም ይሆናል። ገና በአንቀልባ ውስጥ እያለና ካደገም በኋላ ሰዎች ወደ ተውሂድ ይጠራል። ከደጋግ የአላህ አገልጋዮችም ይሆናል። ሱረቱ አሊ ኢምራን ከ45ኛው እስከ 46ኛው አያ። መላኢካው ጅብሪል አለይሂ ሰላም የሆነው ሁሉ የሚሆነው በአላህ ሱብሓነሁ ወተዓላ የቀደመ ትእዛዝ መሆኑን ተናግሮ ተሰናበታት። አላህ ያሻው ሁሉ ይሆናል። በሱ የተፈቀደን ማንም ሊያቆመው አይቻለውም። ወዲያውም ጸነሰችው። ጽንሱንም ተሸክማ ሩቅ ወደሆነ ስፍራ ተገለለች። መርየም ልጇን ለመገላገል እናቶች ሁሉ የሚያዩትን የምጥ ችግርና መከራ አየች። ስቃዩ ዘንባባ ዛፍ ስር እንድትንበረከክ አስገደዳት። ወይኔ ከዚህ በፊት የሞትኩና የተረሳው ሆንኩ አለች። ከበታቿም እንዲህ የሚል ጥሪ ደረሳት። አትዘኚ፣ ጌታሽ ከበታችሽ ትንሽ ወንዝ አድርጓል። የዘንባባዋንም ግንድ ወዝውዢው፣ የበሰለን የተምር እሸት ያረግፍልሻል። ተመገቢም፣ ጠጪም፣ ደስታም ይሰማሽ። ሰዎች ባዩሽ ጊዜ ለአዛኙ አምላኬ ጾም ተስያለሁ፣ እናም ማንንም ሰው አላናገርም በይ ሲል አዘዛት። በሰላም ተገላግላ ልጇን ተሸክማ ወደ ወገኖቿ በመጣች ጊዜ
ወገኖቿ መርየም ሆይ እንግዳ ነገር ፈጸምሽ አሏት። የሃሩን እህት ሆይ አባትሽ ክፉ ሰው አልነበረም፣ እናትሽም ዝሙት ፈጻሚ አልነበረችም። በልጇ ሳቢያ ወቀሳ ደረሰባት። የተሸከመችው በተአምር የተወለደ ልጅ ነው። እርሱ በተአምር ከዚህ ሀፍረትና ጭንቅ ይገላግላት ዘንድ ወደ እርሱ አመላከተች። እሱም እኔ አላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል አለ። የትም ቦታ ሆኜ የተባረኩ አድርጎኛል። በሕይወት እስካለው ድረስ በሰላትና በዘካ አዞኛል። ለወላጆች መልካም መዋልም አዞኛል። አመፀኛና እድለቢስም አላደረገኝም። በተወለድኩበት ዕለት ሰላም ተሰጥቶኛል አለ። ምንም እንኳን መርየም የኢሳ እናት ብትሆንም ከሴቶች ሁሉ ከፍተኛ ቦታ ብትቆናጠጥም ምንም እንኳን ኢሳ በአላህ ሱብሓነሁ ወተዓላ ትእዛዝ ያለባት ቢፈጠርም ሁለቱም ሰዎች ናቸውና የተለየ መለኮታዊ ስልጣንን አልተቸሩም። ለዚህ ቅዱስ ቁርአን እንደሚከተለው ማብራሪያ ይሰጣል። በአላህ ሱብሓነሁ ወተዓላ ብቸኛ ፈጣሪነት የሚያምኑ እሱም ከሶስቱ ስላሴዎች ነው ያሉና አላህ ኢሳ የመርየም ልጅ ነው ያሉ ሁሉ ከፍተኛ ቅጣት በእነርሱ ተጥሏል። የአላህን አንድ አምላክነት እስካለመኑ ድረስ እነርሱ ከተቀጪዎች ይሆናሉ። ስለምን እነርሱ ወደ አላህ ሱብሓነሁ ወተዓላ ተመልሰው ይቅርታውን አይሹም? እርሱ በእርግጥ መሐሪና ይቅር ባይ ነው። ከእርሱ በፊትም ከእርሱ በኋላም አላህ ሱብሓነሁ ወተዓላን ይገዙ እንደነበሩት ኢሳም ቢሆን አላህን ከሚገዙት መካከል ነበር። በእርግጥ እናቷ ሐቀኛ ሴት ነበረች። እሷም ሆነች ልጇ የዕለት ምግብ ተመጋቢዎች ነበሩ። ይህ ለማያምኑ ሁሉ ምልክት ነው። እውነትን የሚቀበል ሁሉ በቀላሉ ሊገነዘበው ይገባም ነበር። ቁርአን ለመርየም የተለየ ትኩረት በመስጠት ቁርአን ውስጥ አንድ ሙሉ ምዕራፍ በመርየም ስም ተጽፏል። በተከበረው ቁርአን ውስጥ 19ኛው ምዕራፍ የመርየም ምዕራፍ ወይንም ሱረቱ መርየም በመባል መሰየሙ ለነቢዩ ኢሳ አለይሂ ሰላምና ለእናቱ መርየም አለይሃ ሰላም የተሰጠ ታላቅ ክብር ነው። ነቢዩ ሰለላሁ ዐለይሂ ወሰለም የቅዱስ ቁርአን ደራሲ ቢሆኑ ኖሮ የኢሳ አለይሂ ሰላምን እናት መርየምን ከማወደስና ስሟንም የአንድ ምዕራፍ መጠሪያ ከማድረግ ይልቅ የእናታቸውን አሚናን፣ የውድ ባለቤታቸውን የኸዲጃን ወይንም የተወዳጅ ልጃቸውን የፋጢማን ስም የቁርአን ምዕራፍ መጠሪያ ይሆን ዘንድ በፈቀዱ ነበር። ከዚህም አልፈው ለእኚሁ ለቤተሰቦቻቸው ከፍተኛ አድናቆትን የሚቸር አንዲት እንኳን ቁርአናዊ አንቀጽ ባሰፈሩላቸው ነበር። ግና ቁርአን ከእርሳቸው አእምሮ ተጨምቆ የተጻፈ የእርሳቸው ዝንባሌ የታከለበት መጽሐፍ ባለመሆኑ ይህንን ጭራሽ ሊያደርጉ አልቻሉም። አላህ በቁርአን ውስጥ እውነቱን እንዲህ ሲል ተናግሯል። እርሱ ሙሐመድ ከልብ ወለድም አይናገርም። እርሱ ንግግሩ የሚወርደው ራእይ እንጂ ሌላ አይደለም። ስለ ታላቁ ቁርአንም አላህ እንዲህ ብሏል። ከኋላው ከፊቱም ውሸት አይመጣበትም። ጥበበኛ ምስጉን ከሆነው ጌታ የተወረደ ነው። የመርየም አለይሂ ሰላም ቢንት ኢምራን ታሪክ ክፍል 2 ፕሮግራም ይህን ይመስላል። የዛሬን በዚህ ያበቃን። የአላህ ፈቃድ ሆኖ በሌላ ፕሮግራም እስክንገናኝ የአላህ ሰላምና እዝነት እንዳይለየን እየተመኘሁ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።